ሰላም ተማሪዎች እንደምን አላችሁ? ጸረናያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 6.12 ባዮቲክ ኤንድ ኤባዮቲክ ኮምፖነንትስ ኦፍ አን ኢኮሲስተም የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ ዋነኛ ዓላማዎቻችን የሚሆኑት is to explain ባዮቲክ በስነ ምድር ስለምናገኛቸው የተላላቸው ነገሮች እና abiotic components of an ecosystem ወይም ደግሞ ህይወት ስለሌላቸው የስነ ምህዳራችን ክፍሎች የምናይ ነው የሚሆነው። በተጨማሪም we will discuss the effects of biotic and abiotic factors on the distribution of species. እንግዲህ በዓለማችን ላይ የተለያዩ አይነት ዝርዮች በተለያዩ አይነት ቦታዎች ይገኛሉ አይደለም። ስለዚህ እነዚህ የተለያዩ አይነት ዝርዮች በተለያየ አይነት ቦታ እንዲሰራጩ ያደረጋቸው የተለያዩ ፋክተርስ ወይም ምክንያቶች አሉ። እነዚህ ምክንያቶች ደግሞ ባዮቲክ ሊሆኑ ይችላሉ፣ ህይወት ባላቸው የስነ ምህዳራችን ክፍሎች ምክንያት ሊሆኑ ይችላሉ፣ ወይም ደግሞ በኤባዮቲክ ፋክተርስ ወይም ህይወት በሌላቸው ነገሮች ሊሆኑ ይችላል። ስለዚህ እንዴት አድርገው this biotic እና abiotic factors የስፒሺስ ዲስትሪቢዩሽን ላይ የተለያዩ ዝርዮች በዓለማችን ላይ አሰረጫጨት ላይ ያላቸው ተጽዕኖን እናብራራለን። እስቲ እንደተለመደው ወደ ዋናው ትምህርታችን ከመግባታችን በፊት አክቲቪቲ 6.2 እንስራይት ዲስከሽን የምትወያዩበት ነው። ምን ይላል? discuss the various abiotic and biotic factors that influence the distribution of organisms in their environment. የተለያዩ ህይወት የሌላቸውና ያላቸው ነገሮች የሚያመጧቸው ተጽዕኖዎች አሉ። የተለያዩ ያላቸው ነገሮች ስርጭት ላይ በአካባቢያቸው ማለት ነው። ስለዚህ ስለነሱ ምክንያቶች ተወያዩ ነው የሚለው። ሌላው ደግሞ enumerate at least 5 abiotic and biotic factors that you knew. የምታውቋቸውን 5 ህይወት የሌላቸው ነገሮች እና ህይወት ያላቸው ነገሮች ምክንያቶችን ዘርዝር ይለናል። abiotic factorsዎችን ብናይ አንደኛው is temperature ነው አይደለም፣ የሙቀት መጠን ነው። ስለዚህ የሙቀት መጠን የተለያዩ ህይወት ያላቸው ነገሮች በስነ ምህዳር ውስጥ የምናገኛቸውን ህይወት ያላቸው ነገሮችን metabolic rates and habitat suitability ተጽዕኖ ያሳድርበታል አይደለም። የመኖሪያቸውን አመችነት እና ያ ህይወት ያለው ነገር metabolic rate ወይም ደግሞ how quickly ያ ኦርጋኒዝም በምን ያህል ፍጥነት ከምግብ ያገኘውን ኃይል ተጠቅሞ የተለያዩ ተግባራቶችን የማከናወኑ ብቃት ማለት ነው ይወስነዋል። የተለያዩ እንደ መተንፈስ፣ ከቦታ ቦታ የመንቀሳቀስ፣ የምግብ መፈጨት፣ ማደግ የመሳሰሉትን ተግባራቶችን ማድረግ የሚችልበትን ፍጥነት ማለት ነው። በተጨማሪም water is also another abiotic factor. የውሃ መኖርም አስፈላጊነት አለው ለአንድ ኦርጋኒዝም ላለው የውሃ መጠን በሰውነት ውስጥ ላለው ሃይድሬሽን እና ደግሞ ፊዚዮሎጂካል ፕሮሰስ የተለያዩ ሂደቶች አስፈላጊ ስለሆነ ላይት የፀሐይ ብርሃን አፌክት ያደርጋል አይደለም በእጽዋቶች ውስጥ ለሚካሄድ የፎቶሲንተሲስ ሂደት። እንዲሁም ደግሞ ለተለያዩ እንስሳት ደግሞ የባህሪ ፓተርኖች behavioral patterns አስፈላጊ በመሆኑ ተጽዕኖ ያሳድራል። and the soil አፈርን ብንወስድ የአፈር ቴክስቸሩ በውስጡ ያለው ኒውትረንት ወይም ንጥረ ነገር ፒኤቹ የአሲዱ የፒኤች አማውንት የመሳሰሉት የእጽዋቶች እድገትንና በተዘዋዋሪ መልኩ ደግሞ የኦርጋኒዝሞችን ሰርቫይቫል መቆየት በህይወት የመቆየት ነገር ላይ ተጽዕኖ ያሳድራል። ሌላኛው ኤባዮቲክ ፋክተር ደግሞ አየር ነው። አየርም እንደዚሁ የተለያዩ የተላቸው ነገሮች ላይ ተጽዕኖ ያሳድራል። ለምሳሌ የኦክሲጅን ሌቨልን የኦክሲጅን መጠኑን በአየር ውስጥ ብናይ፣ የዊንድ ፓተርኖችን ያነፋፈሱን ሁኔታ ብናይ የተለያዩ የእጽዋትን እንዲሁም ደግሞ የሰው ልጆችን ወይም የተለያዩ እንስሳትን ሪስፓይሬሽን የትንፈሳ ሂደት እና እንዲሁም ደግሞ ዲስፐርሳል ለምሳሌ የእጽዋትን መራባት ስናይ የተለያዩ ዘራቸውን የወንድ ዘር ወደ ሴቷ ዘር እንዲሄድ ንፋስ ስለሚያስፈልግ የመሳሰሉ ነገሮች ላይ አስተዋጽኦ አለው ማለት ነው ከባቢ አየር። ስለዚህ ቴምፕሬቸር፣ ዋተር፣ ላይት፣ ሶይል እና ኤርን እንደ ኤባዮቲክ ፋክተርስ እናያቸዋለን ማለት ነው። ሌላኛው ደግሞ ባዮቲክ ፋክተርስ ናቸው። እነዚህ ባዮቲክ ፋክተርስ ደግሞ ህይወት ያላቸው ነገሮች ናቸው በስነ ምህዳር ውስጥ ማለት ነው። የሌሎችን ህይወት ያላቸው ነገሮች ዝርዮች በቦታ መኖርን ወይም ከዛ ቦታ መጥፋትን በተመለከተ ተጽዕኖ የሚያደርጉ ናቸው ማለት ነው። ስለዚህ የተለያዩ ምሳሌዎችን ብናይ for example predation መውሰድ እንችላለን። ወይም ደግሞ predators አዳኞች ህይወት ያላቸው ነገሮች ናቸው። የሚታደኑ ወይም ደግሞ ፕሬዎችን
የፕሬዎችን ፖፑሌሽን የቁጥር መጠን በመቆጣጠር ተጽዕኖ ያሳድራሉ በስነ ምህዳር ውስጥ። and competition ሌላኛው ውድድር ነው። የተለያዩ ህይወት ያላቸው ነገሮች ይወዳደራሉ for a limited resource like food and space ወይ የቦታ ፉክክር ይኖርባቸዋል ወይም ደግሞ የሆነ ምግብ ለማግኘት የሆነ አይነት ፉክክር ይኖራቸዋል። በዚህ መሀል የሚፎካከሩትን ኦርጋኒዝም ላይ ተጽዕኖ ያሳድራሉ። ሌላው ሲምባዮሲስ የምንለው በህይወት ባላቸው ነገሮች መካከል ያለ ግንኙነት አለ which is beneficial relationship ነው። ሁለት የማይመሳሰሉ ፍጥረታት ለጋራ ጥቅማቸው ሲሉ የሚያደርጉት ትብብር ማለት ነው። ስለዚህ ይሄ ትብብርም አንዱ ላይ ተጽዕኖ ያሳድራል። it could be mutualism, commensalism የመሳሰሉት ማለት ነው። እነዚህን በቀጣይ ቪዲዮዎቻችን የምናያቸው ነው የሚሆነው። ዲዚዝ በሽታ ራሱን የቻለ በተለይ ደግሞ በፓቶጀንስ በበሽታ አምጪ ተህዋሲያን የሚፈጠሩ በሽታዎችም እንደዚሁ የአንድን ህይወት ያለው ነገር ኦርጋኒዝም ፖፑሌሽን ሊሚት ሊገድብም እንዲሁም ደግሞ ዲስትሪቢዩሽኑን ስርጭቱን ሊቆጣጠር ይችላል ማለት ነው። ስለዚህ በሊስት ብናያቸው ኤባዮቲክ ፋክተርስ እንደ ቴምፕሬቸር፣ ዋተር፣ ላይት፣ ሶይል እና ኤርን መውሰድ እንችላለን። ባዮቲክ ፋክተርስ ደግሞ ፕሬዴተርስ፣ አዳኞች፣ ኮምፒቲተርስ፣ ሲምባዮቲክ ፓርትነርስ ኤንድ ፓቶጀንስ የመሳሰሉትን መጥቀስ እንችላለን ማለት ነው። አሁን እስካሁን ያየናቸውን በአክቲቪቲ የሰራናቸውን ጥያቄዎች ሰፋ አድርገን ለማየት እንሞክርና ከኤባዮቲክ ፋክተርስ እንጀምር። ቀደም ብለን እንዳልነው ኤባዮቲክ ፋክተርስ የምንላቸው are non-living components of the ecosystem በስነ ምህዳር ውስጥ የምናገኛቸው ህይወት የሌላቸው ነገሮች ናቸው that influence the distribution of organisms in their environment ማለት ነው። የተለያዩ ህይወት ያላቸው ነገሮችን ስርጭት ላይ የራሳቸው የሆነ ተጽዕኖ ማድረግ የሚችሉ ናቸው ማለት ነው። this እንደ ኤነርጂ፣ ኃይል፣ ላይት፣ የፀሐይ ብርሃን፣ ቴምፕሬቸር የሙቀት መጠን፣ ዋተር ውሃ፣ ኒውትሪየንትስ የተለያዩ ንጥረ ነገሮች፣ ሳሊኒቲ የጨው መጠን፣ አየር፣ አፈር፣ ሚነራልስ፣ ሂዩሚዲቲ እርጥበት፣ የፒኤች መጠን አሲዳማ ነው ወይ ቤዛማ ነው ወይ ኒውትራል ነው ወይ የሚሉት ነገሮች እነዚህ እንዳለ ፋክተርስ ናቸው ማለት ነው። ኤባዮቲክ የሆኑ ፋክተርስ ናቸው። አንድ ኦርጋኒዝም እነዚህ የተለያዩት ያላቸው ነገሮች በአንድ ስነ ምህዳር ውስጥ ያላቸውን አሰረጫጨት ላይ የራሳቸው የሆነ ተጽዕኖ ያላቸው የተወሰኑትን ኤባዮቲክ ፋክተርስ አንድ በአንድ ለማየት ብንሞክርና ከላይት ወይም ከየፀሐይ ብርሃን ብንጀምር እንደምናውቀው organisms require a usable source of energy to live አይደለ? ሁሉም ህይወት ያለው ነገር ኃይል ይፈልጋል ለመኖር። solar energy from the sunlight ከፀሐይ የምናገኘው የፀሐይ ኃይል በእጽዋቶች ክሎሮፊል captured ይደረጋል አይደለ? ይሰበሰባል በፎቶሲንተሲስ ሂደት ጊዜ ከዛ በኋላ በሱ ኃይል ነው ማለት ነው ምግብ የሚሰራ በፎቶሲንተሲስ ሂደት ምክንያት ነው። ስለዚህ ይሄ በዚህ በፎቶሲንተሲስ ሂደት የሚሰራው ምግብ ነው that powers most ecosystems ማለት ነው። ለብዙ በምድራችን ላይ ለምናገኛቸው ስነ ምህዳሮች የኃይል ምንጭ የሚሆነው So lack of sunlight is really the most important factor limiting plant growth for terrestrial ecosystem የየብሳዊ ስነ ምህዳር ላይ ስናይ የፀሐይ ብርሃን እጥረት ያን ያህል ተጽዕኖ አያሳድርም በእጽዋት እድገቶች ላይ። ምክንያቱም እንደሚታየው የፀሐይ ብርሃን ሲወጣ በምድር ላይ ለሚገኙ እጽዋት እንደ ልብ ስለሚገኙ ማለት ነው። ምንም እንኳን although this shading by trees does create intense competition for light among plants growing on the forest floor ምንም እንኳን ጥቅጥቅ ባለ የደን ጫካ ውስጥ ደግሞ በስር በኩል የሚያበቅሉ እጽዋት ላይ የተወሰነ አይነት ተጽዕኖ ቢያሳድርም ምክንያቱም እነዚህ ዛፎቹ ሼድ ወይም ጥላቸው የፀሐይ ብርሃን እንደ ልብ ከዛፎቹ ስር የሚያድጉ እጽዋት ጋር እንዳይደርስ ስለሚያግዳቸው ራሱን የቻለ ተጽዕኖ ሊኖር ይችላል በእነዚህ እጽዋቶች እድገት ላይ። in many aquatic environments ግን ውሃማ በሆኑ አካባቢዎች ላይ ግን however light cannot penetrate beyond certain depths ከተወሰነ ጥልቀት ባለፈ የፀሐይ ብርሃን ሰርስሮ ሊገባ አይችልም። so as a result most photosynthesis in a body of water occurs near the surface ማለት ነው። አብዛኛው ጊዜ እንደ ፎቶሲንተሲስ የምንለው ሂደትን ማከናወን የሚችሉ እጽዋት የውሃው አካል የላይኛው ክፍል ላይ ነው ማለት ነው ሊገኙ የሚችሉትና ፎቶሲንተሲስም ሊያካሂዱ የሚችሉት። surprisingly በሚያስደንቅ ሁኔታ life also thrives in environments that are completely dark ምንም አይነት ብርሃን የሌለበት ጨለማ ቦታ ላይም ህይወት
ያላቸው ነገሮች ሊኖሩ ይችላሉ እንዲሁም ሊያድጉም ይችላሉ ማለት ነው። so these ecosystems are powered by bacteria that derive energy from the oxidation of inorganic chemicals such as hydrogen sulfide። እዚህ አይነት ቦታ የሚኖሩት ደግሞ አንዳንድ ባክቴሪያዎች ናቸው። ኃይላቸውን የሚያገኙት ከኢንኦርጋኒክ ኬሚካሎች እንደ ሃይድሮጅን ሰልፋይድ ካሉ እንደውም this ሃይድሮጅን ሰልፋይድ የምንለው ሲሸተት የበሰበሰ እንቁላል አይነት ሽታ ያለው ነው። ከእንዲህ አይነቱ ኬሚካል ነው ኃይላቸውን የሚያገኙት በተለየ መልኩ ማለት ነው። ስለዚህ these bacteria ናቸው they are the food makers for other animals such as those that live in the cave and the deep ocean ማለት ነው። ስለዚህ እነዚህ በሃይድሮጅን ሰልፋይድ ከሃይድሮጅን ሰልፋይድ ኃይልን የሚያገኙ ባክቴሪያዎች ናቸው ማለት ነው። the food makers ምግብ ሰሪዎቹ በእንደዚህ በዲፕ ባሉ ጥልቅ ባሉ በጥልቅ ኦሽኖች ውቅያኖሶችና ዋሻዎች ውስጥ ለሚገኙ ሌሎች ኦርጋኒዝሞች የኃይል ምንጭ የሚሆኑት ማለት ነው እንደ ምግብ ሰሪነት። ሌላው abiotic factor is temperature አይደለ የሙቀት መጠን ነው። so የሙቀት መጠን is an important abiotic factor because of its effect on the metabolism። በጣም አስፈላጊ የምንለው የabiotic factor ነው። የአንድን ኦርጋኒዝም ከበላው ምግብ ያንን ምግብ ወደ ኃይል ምንጭነት የሚቀይርበት ሂደት ላይ የራሱ የሆነ አስተዋጽኦ ስላለው ማለት ነው። so few organisms can maintain a sufficiently active የሆነ ሜታቦሊዝም ሊኖራቸው ይችላል። አንዳንድ ህይወት ያላቸው ነገሮች በየትኛው የሙቀት መጠን ላይ ነው close to 0 degree Celsius or 32 Fahrenheit የሚኖሩበት አካባቢ ያለው የሙቀት መጠን 0 degree Celsius ከሆነ ወይም 32 degree Fahrenheit ከሆነ ሜታቦሊዝም ፕሮሰሱን ወይም ሂደቱን ሊያከናውኑ ይችላሉ። and temperatures above 45 degree Celsius or 113 Fahrenheit ደግሞ destroy ያደርጋቸዋል the enzymes of most organisms። ስለዚህ ሜታቦሊዝምን ማካሄድ አይችሉም ማለት ነው። የተለያዩ ኤንዛይሞች አሉ። አንድ ህይወት ያለው ነገር የበላውን ምግብ ወደ ኃይል የሚለውጥበት ሂደት ላይ ለመለወጥ የሚያስችሉ ኤንዛይሞች እነዛ ኤንዛይሞች ደግሞ በእንደዚህ አይነት የሙቀት መጠን ላይ መስራት ስለማይችሉ ስለሚሞቱ ያ ኦርጋኒዝም በሰውነት ውስጥ የሚካሄዱ የተለያዩ ሜታቦሊክ ሪአክሽኖች አጸገብሮቶች ስለማይከናወኑ ማለት ነው። so most organisms function best within a specific range of environmental temperatures። አብዛኞቹ ህይወት ያላቸው ነገሮች የራሱን የቻለ የሙቀት መጠን ክልል አላቸው በስትክክል ሰውነታቸው ሜታቦሊዝም ሊያካሄድበት የሚችልበት ማለት ነው። ሌላኛው abiotic factor is water ወይም ውሃ ነው። water ወይም ውሃ is essential to all life አይደለ በምድራችን ላይ ለሚገኝ የትኛውም ህይወት ላለው ነገር በጣም አስፈላጊ የሆነ abiotic factor ነው። aquatic organisms ወይም በውሃማ አካላት ውስጥ የሚኖሩ ህይወት ያላቸው ነገሮች are surrounded by water በውሃ የተከበቡ ናቸው but they face problems of water balance if their own solute concentration does not match that of their surrounding። ነገር ግን ችግር ሊያጋጥማቸው የሚችለው እነዚህ አይነት ኦርጋኒዝሞች በውሃ ውስጥ ያለው የጨው መጠን በሰውነታቸው ውስጥ ያለው መጠን ጋር ተመጣጣኝ ካልሆነ ችግር ሊያጋጥማቸው ይችላል ማለት ነው። ስለዚህ የሚላችሁ ከሆነ በግሬድ 9 ዩኒት 3 ላይ ስለ ሶሊዩት ኮንሰንትሬሽን ስናወራ እንዴት በህዋስ ውስጥ ያለ የጨው መጠን ከአካባቢው ካለ የጨው መጠን ጋር ለመመጣጠን የሚያስከትሉትን የተለያዩ ችግሮች አይተናል። ስለዚህ ለምሳሌ በፍሬሽ ዋተር ወይም ደግሞ ጨዋማ ባልሆኑ የውሃ አካላት ውስጥ የሚኖረን አሳ ብናይ በህዋሳቶቹ በአሳው ህዋሳት ውስጥ ያለው የጨው መጠን ከውሃ ውስጥ ካለው የጨው መጠን የሚበልጥ ስለሚሆን ይህንን መጠን ለማመጣጠን ሲባል ውሃ ወደ ህዋስ ውስጥ የመግባት ችግር ሊያጋጥመው ይችላል ብለናል እና ህዋሳቶቹ ሊያብጡ ይችላሉ። ምንም እንኳን የተለያዩ ኦርጋኒዝሞች እነዚህን ነገሮች የመከላከያ የማስወገጃ መንገዶች ልዩ የሆኑ ስፔሻል አዳፕቴሽንስ መንገዶች ቢኖራቸው ማለት ነው። ለምሳሌ እንደ የአንዳንዶቹ አሳዎች ኪድኒ ወይም ደግሞ ኩላሊቶቻቸው በብዛት ጨው የተቀላቀለበት ሽንትን በማስወገድ በሰውነታቸው ውስጥ ወይም በዋሳቸው ውስጥ ያለውን የጨው መጠን ለመቀነስ ይሞክራሉ እና በመሳሰሉት አይነት መንገዶች ማለት ነው። ለምሳሌ ደግሞ ሳልት ደግሞ በተቃራኒው ሳልት ዋተር እንደ ውቅያኖሶች ባህሮች ውስጥ ያሉ ወይም ጨዋማ የሆኑ የውሃ አካላቶች ውስጥ ደግሞ የምናገኛቸው አሳዎች በተቃራኒው
ምን ይሆናል ማለት ነው? በህዋስ ውስጥ ያለው የጨው መጠን ከአካባቢያቸው ካለው የጨው መጠን ስለሚያንስ ውሃ ወደ አካባቢያቸው ይወጣል ማለት ነው። ስለዚህ በዚህ የተነሳ የድርቀት ወይም ደግሞ ዲሃይድሬሽን ሊከሰትባቸው ይችላል። አሁንም እንደዚህ አይነት ደግሞ ኦርጋኒዝሞች የተለያዩ አዳፕቴሽን ሜተድስ አሏቸው። እነዚህ አይነት ኢንቫይሮንመንቶችን አካባቢዎችን የመላመጃ ለምሳሌ አንዳንዶቹ ማሪን ፊሽስ ወይም ደግሞ የጨዋማ አካባቢ የሚኖሩ አሳዎች ውሃውን በመጠጣት ከሰውነታቸው ተወግዶ የነበረውን የውሃ እጥረት የሚመልሱበት ሁኔታ አለ። እንዲሁም በመሳሰሉት መንገድ ማለት ነው። ስለዚህ በውሃ ውስጥ የሚኖሩ ኦርጋኒዝሞች በአካባቢያቸው ያለው የሶሊድ ኮንሰንትሬሽን እንዴት አድርጎ ተጽዕኖ ሊያሳድርባቸው እንደሚችል ማየት እንችላለን ማለት ነው። For terrestrial organisms, the primary trait is drying out in the air. አብዛኞቹ ደግሞ በየብስ ለሚኖሩ ወይም በምድር ላይ ለሚኖሩ ደግሞ የህይወት ያላቸው ነገሮች በመጀመሪያ ደረጃ የሚያሰጋቸው ምንድነው? is the drying out in the air ነው። ውሃ ውስጥ ስለማይኖሩ ሰውነታቸው ውስጥ በምግብ እና በመጠጣት ያስገቡት ውሃ ወደ አየር ተኖ የመድረቅ ስጋት ነው ያለባቸው። so many land animals have watertight coverings. አብዛኞቹ በየብስ ላይ የምናገኛቸው እንስሳት ውሃን የማያስወጣ ሽፋን ያላቸው that reduces water loss ማለት ነው። ውሃ ተኖ ከሰውነታቸው እንዳይወጣ የሚያደርግ such as the reptilian scales ለምሳሌ አንዳንዶቹ ጠንካራ የሆነ ቅርፊት አላቸው ማለት ነው። እንደ ኤሊ፣ ክሮኮዳይልስ ወይም አዞ፣ እባብ የመሳሰሉ ሬፕታይልስን ብናይ እነዚህ ውሃ ከሰውነታቸው ተኖ እንዳይወጣ የሚያግድ ጠንካራ ስኬልስ ወይም ደግሞ ጠንካራ የሆኑ ቅርፊት ሽፋኖች አሏቸው ማለት ነው። በተጨማሪም most plants have waxy coatings on their leaves and other aerial parts. እጽዋቶችም የውሃ ትነትን ለመከላከል ዋክሲ ኮቲንግስ አላቸው። ቅባታማ የሆኑ እንደ ሰም ያሉ ሽፋን አላቸው በቅጠሎቻቸው ላይ። እንደሚታወቀው ቅጠሎቻቸው ላይ ስቶማታ የምንላቸው ረቂቅ በአይን የማይታዩ ቀዳዳዎች አሉ። ካርቦን ዳይኦክሳይድን የሚያስገቡበትና ኦክሲጅንን የሚያስወጡበት። ስለዚህ በዛ ቀዳዳ አማካኝነት ውሃም ሊተን ስለሚችል የውሃ ትነትን ለመቀነስ ዋክሲ ኮቲንግስ አሏቸው። በተጨማሪም ደግሞ ሌሎች ኤሪያል ፓርቶች ላይ ከሊፍ በተጨማሪ ሌላ ምድር በላይ የሚያድገው የእጽዋቱ ክፍል ማለት ነው እንደ ስቲም፣ ግንዱ፣ አበባው፣ ፍሩትስ፣ ፍራፍሬዎቹ የመሳሰሉት ላይ እነዚህ ዋክሲ ኮቲንግስ በመኖራቸው ውሃ በቀላሉ ከእጽዋቱ ክፍሎች እንዳይተን ይከላከላሉ። The distribution and abundance of photosynthetic organisms እነዚህ ፎቶሲንተሲስን ማካሄድ የሚችሉ ህይወት ያላቸው ነገሮች ስርጭትና አበዛዝ እንደ ኢንክሉዲንግ እነ ፕላንትስ እጽዋቶችን፣ አልጌዎችን፣ ዋቅላሚዎችን እና ሌሎች ደግሞ ፎቶሲንቴቲክ ባክቴሪያዎችን ዲፔንድ የሚያደርገው ምን ላይ ነው ወይም የሚመሰረተው is on the availability of inorganic nutrients ነው። ከተለያዩ ኢንኦርጋኒክ ንጥረ ነገሮች such as እንደ ናይትሮጅን እና ፎስፈረስ ባሉ ንጥረ ነገሮች መገኘት እና አለመገኘት ላይ ተመስርቶ ነው ማለት ነው የነዚህ ፎቶሲንቴቲክ ኦርጋኒዝሞች አሰረጫጨትና አበዛዝ የሚወሰነው። Plants obtain these nutrients from the soil. እጽዋት እነዚህን ናይትሮጅን እና ፎስፈረስ የመሳሰሉ ንጥረ ነገሮችን ከአፈር ነው የሚያገኙት እና the soil structure የአፈሩ አወቃቀር ያለው የፒኤች መጠን እና ደግሞ የሚይዛቸው the nutrient content often play a major role in determining the distribution of the plant ማለት ነው። ትልቁን ሚና ይጫወታል ማለት ነው በዛ አካባቢ ለሚያድጉ የእጽዋት ስርጭት። In many aquatic ecosystem በብዙ ደግሞ ውሃማ ስነ ምህዳሮች ውስጥ low level of nitrogen and phosphorus limits the growth of algae and photosynthetic bacteria. በአነሳ መልኩ የናይትሮጅን እና የፎስፈረስ ኒውትሪንቶች መገኘት በዛ ውሃ ስነ ምህዳር ውስጥ የተለያዩ የውሃ አቅላሚዎችን እና የፎቶሲንቴቲክ ባክቴሪያዎችን እድገት ይገታል። Several abiotic factors are important in aquatic but not in terrestrial ecosystem. ብዙ abiotic የሆኑ ፋክተሮች
ተጽዕኖ ያሳድራሉ በውሃማ ስነ ምህዳር ውስጥ ከየብሳዊ ከሆነ ስነ ምህዳር ወይም ደግሞ ከምድራዊ ስነ ምህዳር ማለት ነው። ይሄ የሆነበት ምክንያት ምንድነው? while terrestrial organisms have a plentiful supply oxygen from the air በምድር ላይ ወይም በየብስ ላይ የሚኖሩ ህይወት ያላቸው ነገሮች በአየር ውስጥ በቂ የሆነ ኦክሲጅን ስለሚገኝ ነገር ግን ደግሞ በአኳቲክ ኦርጋኒዝሞች ግን ስለማያገኙ በአኳቲክ ኢንቫይሮንመንት ወይም ኢኮሲስተም ውስጥ በውሃማ በሆነ ስነ ምህዳር ውስጥ ግን ያሉ ውሃማ ህይወት ያላቸው ነገሮች የውሃ ህይወት ያላቸው ነገሮች በውሃ ውስጥ ዲዞልቭድ ሆኖ ማምቶ የሚገኘው ኦክሲጅን ላይ የተንተረሰ ስለሆነ ማለት ነው የነሱ ኦርጋኒዝሞች በህይወት የመቆየታቸው ነገር። ለምሳሌ እዚህ ጋር ከምስሉ እንደምታዩት የውሃው የላይኛው ክፍል ላይ ያለው የኦክሲጅን መጠን 6 ሚሊግራም ፐር ሊትር ነው። በዚህ በአንድ ሊትር ውሃ ውስጥ የሚገኘው የኦክሲጅን መጠን 6 ሚሊግራም ነው። የውሃውን ጥልቀት እየጨመረ በመጣ ቁጥር the amount of oxygen dissolved oxygen እየቀነሰ ይመጣል ማለት ነው። ስለዚህ እዚህ የውሃው ስር ወለል ላይ መኖር የሚችል አኳቲክ ኦርጋኒዝም እና ውሃው ከላይ መኖር የሚችል የአኳቲክ ኦርጋኒዝም ይለያያሉ። ምክንያቱም የሚያስፈልጋቸው የኦክሲጅን መጠን በዛው ልክ ስለሚለያይ ማለት ነው። ስለዚህ በብዛት ከዚህ ምስል እንደምታዩት the fishes ከፍተኛ የሆነ dissolved oxygen ባለበት የውሃው አካል ላይ ነው መቆየትና መኖር የሚችሉት። so this is a critical factor for many species of fish ማለት ነው። ለተለያዩ የአሳ ዝርያዎች በጣም ወሳኝ የሆነ ፋክተር ነው የዲዞልቭድ ኦክሲጅን በውሃ ውስጥ መኖር። ስለዚህ cold fast moving water has higher oxygen content ቀዝቃዛ የሆነ ወጀቡ ደግሞ በፍጥነት የሚሄድ የውሃ አካል ያለው ከፍተኛ የሆነ ኦክሲጅን ይኖራል። ከየትኛው አንፃር? ከወርም ከሆነ ሞቃታማ ከሆነ ሳይፈስ ቆሞ ካለ የውሃ አካል ማለት ነው። ሶ እንደምታዩት እዚህ ጋር አንደኛው ኤባዮቲክ ፋክተር ሌላኛውን ኤባዮቲክ ፋክተር እንዴት አድርጎ ተጽዕኖ ሊያሳድርበት እንደሚችል እርስ በርስ ተጽዕኖ እንደሚደራረጉም ልታዩ ትችላላችሁ። ስለዚህ እዚህ ጋር የቴምፕሬቸር ወይም የሙቀት መጠን መጨመሩ እዚህ ጋር high temperature leads to the drop of the dissolved oxygen in water which is less than or lower than 2 milligram per liter ማለት ነው። የኦክሲጅኑ ኮንሰንትሬሽን ይቀንሳል ማለት ነው። የዚህ ኦክሲጅን ኮንሰንትሬሽን ደግሞ መቀነስ አሳዎች እንደ ልብ ኦክሲጅን በውሃ ውስጥ ዲዞልቭድ የሆነ ኦክሲጅን እንዳያገኙ በማድረግ ሞትን ሊያስከትልባቸው ይችላል ማለት ነው። በተጨማሪም ሳሊኒቲ የውሃው ጨዋማነት፣ ከረንትስ የውሃው ዥረት አፈሳሰሱ፣ እንዲሁም ታይድስ ወይም ደግሞ የውሃ ማዕበል also play a role in many aquatic ecosystems ማለት ነው። በብዙ የውሃማ ስነ ምህዳሮች ላይ የራሱን የሆነ ሚና ይጫወታል ማለት ነው። some abiotic factors affect terrestrial but not aquatic ecosystems አንዳንድ abiotic ፋክተሮች የብሳዊ የሆነውን ስነ ምህዳር ላይ ተጽዕኖ የሚያሳድሩ ነገር ግን እምብዛም ደግሞ በውሃማ የሆነ ስነ ምህዳር ላይ ተጽዕኖ ሊያሳድሩ የሚችሉ አሉ ማለት ነው። ለምሳሌ this wind is often an important factor on land አይደለ? ንፋስ በጣም ራሱን የቻለ ተጽዕኖ ማሳደር የሚችል ኤባዮቲክ ፋክተር ነው በምድር ላይ ለሚኖሩ ህይወት ላላቸው ነገሮች ማለት ነው። ምክንያቱም ለምሳሌ ንፋስን በምድር ላይ ብናይ የተለያዩ ህይወት ያላቸው ነገሮች ከሰውነታቸው የሚተነው ውሃ በፍጥነት እንዲተን ሊያደርጋቸው ይችላል። ለምሳሌ እኛ ልብሳችንን አጥበን ንፋሳማ በሆነ ቀን ብናሰጣ እንዴት ወዲያው እንደሚደርቅ እናስተውላለን። ልክ እንደዛ በምድር ላይ የሚኖሩ ህይወት ያላቸው ነገሮች ከሰውነታቸው ላይ የሚያጡት በትነት አማካኝነት የሚያጡት ውሃ በቶሎ እንዲተን የማድረግ ነገር የማድረግ ተጽዕኖ ሊያሳድር ይችላል። በተጨማሪም ደግሞ ንፋስ በጣም በበዛ ጊዜ የተለያዩ እንስሳትና እጽዋት እንዲቀዘቅዛቸው ነፋሻ እንዲሆን ሊያደርግ ይችላል። በአንዳንድ ሞቃታማ በሆኑ ሆት በሆኑ ቀኖች ላይ ማለት ነው። ነገር ግን በዊንተር ወይም ደግሞ በጣም ብርድ በሆነ ሁኔታ ደግሞ የባሰ እጽዋትም ሆኑ እንስሳት ለብርድ የተጋለጡ እንዲሆኑ ያደርጋል። ነገር ግን በዋተር ኢኮሲስተም ወይም በውሃማ ስነ ምህዳሮች ውስጥ ግን ብናይ ያን ያህል ንፋስ የሚያሳድረው ተጽዕኖ የለም ማለት ነው። እነዚህ ኦርጋኒዝሞች ኦልሬዲ በውሃ ተከበው ስለሆነ ውሃ ውስጥ የሚገኙት የውሃ የመስነኑ ነገር ያን ያህል እነሱ ላይ ተጽዕኖ አያሳድርባቸው ማለት ነው። ስለዚህ በዚህ መልኩ ሊለያይ ይችላል ማለት ነው። አንዳንድ ኤባዮቲክ ፋክተርስ ተጽዕኖ የሚያሳድሩበት መጠን በቴሪስቴሪያል እና በአኳቲክ በሆኑ ኢኮሲስተሞች ላይ
In some ecosystems በአንዳንድ ስነ ምህዳሮች ላይ እንደምናየው frequent occurrences of natural disturbances such as storms or fire play a role in the distribution of organisms በአንዳንድ ስነ ምህዳሮች ደግሞ የተለያዩ በተፈጥሮ የሚከሰቱ አደጋዎች አሉ እንደ አውሎ ንፋስ፣ ማዕበል፣ ሰደድ እሳት የመሳሰሉትም የተለያዩ ኦርጋኒዝሞችን ዲስትሪቢዩሽን ላይ የራሳቸው የሆነ ተጽዕኖ ሊያሳድሩ ይችላሉ። ለምሳሌ ያህል እነዚህ የማዕበልና እሳት መከሰት የአንዳንድ የምድራዊ የሆኑ ኢኮሲስተሞች ላይ ወይም ደግሞ የምድራዊ የሆነ ስነ ምህዳሮች ላይ ሊቀይሩት ይችላሉ። የተለያዩ ዛፎችን እና እጽዋቶችን በማጥፋት ሊለውጡት ይችላሉ ያንን ስነ ምህዳር። በተወሰነ መልኩም ደግሞ የተለያዩ እጽዋቶች አሉ ዘራቸው እንዲበተን እና በተሻለው መልኩ እንዲሰራጭ የሚያግዝ ደግሞ እንዲህ አይነት የተፈጥሮ ክስተቶች አሉ እነሱም ሊያግዙት ይችላሉ። በውሃው ደግሞ በአኳቲክ ኢኮሲስተም ደግሞ ላይ ስንመጣ አሁንም ልክ እንደ ዊንድ እምብዛም የሚባል ተጽዕኖ ሊያሳድሩ ይችላሉ። እነዚህ ናቹራል ዲስተርባንስስ ለምሳሌ ስቶርምን ብናይ ያን ያህል አፌክት ሊያደርግ ይችላል በውሃ ውስጥ ያሉትን ኦርጋኒዝሞች በተለይ ደግሞ ዲፕ በጥልቅ የሚገኙትን ከላይ ያሉትን እንኳን ተጽዕኖ ሊያሳድርባቸው ይችላል። ግን በጥልቅ በውሃው ጥልቅ ቦታ ላይ የሚገኙ ኦርጋኒዝሞችን አፌክት ላያረጋቸው ይችላል። እንዲሁም ደግሞ እሳትም እንዲሁ በውሃ ውስጥ ስለማይሰራጭ ማለት ነው። ስለዚህ እንደዚህ ያሉ ደግሞ ናቹራል ዲስተርባንስስ እንደ ስቶርምስ እና ፋየሮች ልክ እንደ ዊንድ ያላቸው ተጽዕኖ በላንድ ላይ የሰፋ ይሆናል ማለት ነው ከአኳቲክ ኢኮሲስተም በበለጠ መልኩ። ስለዚህ በአጠቃላይ የተለያዩ አይነት ኤባዮቲክ ፋክተርስ አሉ በቴሪስቴሪያልም ሆነ በአኳቲክ ባዮም ምድራዊ በሆነው የዓለማችን ክፍሎች እንዲሁም ደግሞ ውሃማ በሆኑ የዓለማችን ክፍሎች ላይ ተጽዕኖ የሚያሳድሩ እነዚህም ደግሞ ሶይል፣ አፈር፣ ዋተር፣ ውሃ፣ ቴምፕሬቸር፣ የሙቀት መጠን፣ ዊንድ፣ ነፋስ፣ ሰንላይት፣ የፀሐይ ብርሃንና ከባቢ አየር ወይም አትሞስፌር ናቸው ማለት ነው። ኦኬ አሁን አክቲቪቲ 6.3 ስናይ ፊልድ ኦብዘርቬሽን ነው። በመስክ ወታችሁ የምትከታተሉት ምልከታ የምታደርጉበት አክቲቪቲ ነው። የተግባር ሙከራ የምታደርጉበት ማለት ነው። So make a field visit in your village or school compound. Take a note on the various abiotic factors ይለናል። በትምህርት ቤታችሁ ቅጥር ግቢ ውስጥ ሊሆን ይችላል ወይም ደግሞ የተለያዩ ቦታዎችን በአካባቢያችሁ መኖሪያ ሰፈራችሁ ጎብኙ ይላል። ከዛ ምን ታደርጋላችሁ? የተለያዩ በዛ አካባቢ ልታስተውላቸው የምትችሉትን ኤባዮቲክ ፋክተርስ የሙቀት መጠን፣ ውሃ፣ የፒኤች እና የጨዋማነት ባህሪዎች ምልከታ ለማድረግ ለመለካት ሞክሩ ይላቸዋል። ይህን አክቲቪቲ ስትሰሩ አንደኛ ኖትቡክ ያስፈልጋቸዋል። የተለያዩ ምልከታዎቻችሁን የምትጽፉበት ፔንስል፣ እርሳስ ያስፈልጋቸዋል። ፕላስቲክ ባግስ ምናልባት በመስኩ ላይ የሚሰበስቧቸው ነገሮች ካሉ እነሱን ማስቀመጫና መክተቻ እንዲሆናችሁ። ፒኤች ሜትር የምታገኙ ከሆነ የአንድን ነገር ፒኤች መለኪያ መሳሪያ፣ ቴርሞሜትር የሙቀት መለኪያ መሳሪያ፣ እንዲሁም ፖት ወይም የሸክላ እቃ እና ሃይግሮሜትር ደግሞ በአካባቢያችን በአየር ውስጥ ያለን እርጥበት ለመለኪያነት የምንገለገልበት መሳሪያ ነው። እሱንም ማግኘት የምትችሉ ከሆነ ይኑራችሁ ይላል። ከዛም ምንድነው የምታደርጉት? ቦታዎች ትመርጣላችሁ። በአካባቢያችሁ ወይም በትምህርት ቤት ቅጥር ግቢያችሁ ውስጥ ፀሐያማ የሆነ ፀሐይ የሚመታው ቦታ ይኖራል፣ ጥላማ ቦታ ይኖራል። ወይም ደግሞ ውሃ ያቆሩ ቦታዎችን ካገኛችሁ ቦታ ትመርጣላችሁ። ከዛ በኋላ እነዚህን ፋክተሮች ኤባዮቲክ ፋክተርስ ትለካላችሁ። የዛን አካባቢ የአየሩንና የአፈሩን ለምሳሌ ያህል ማለት ነው። ምሳሌ እንዲሆናችሁ ነው ማድረግ የምትችሏቸውን ተግባራት ማለት ነው። ስለዚህ የዛን አካባቢ የአየሩን የሙቀት መጠን የአፈሩን የሙቀት መጠን ለክታችሁ መመዝገብ ትችላላችሁ። የምታዩት የውሃ አካል ካለ ደግሞ ከዛ ውሃ ውስጥ የምታገኙትን ነገር ተመልክታችሁ ከውሃ ውስጥ የምታገኟቸውን ነገሮች በፖት ውስጥ በሸክላ እቃ ውስጥ ታስቀምጣላችሁ። በፒኤችን ትለካላችሁ። በፒኤች ሜትር የአፈሩን የፒኤች መጠን የውሃውን የፒኤች መጠን የምታገኙበት ቦታ ውሃማ ከሆነ ማለት ነው ትለካላችሁ። ሂሚዲቲውን ደግሞ በሃይግሮሜትሩ ትለካላችሁ። በአየር ውስጥ የምታገኙት ያለውን የእርጥበት መጠን የሶይሉን ቴክስቸርም ተሰበስቡና አፈሩን የአፈር ናሙና ወስዳችሁ ምን አይነት እንደሆነ
የአፈሩ ቴክስቸር ወይም የአፈሩ ስሪት ከምን እንደሆነ ለመመራመር ናሙና ትወስዳላችሁ። ከዛ እነዚህን ሪከርድ ያደረጋችኋቸውን ዴታዎች መረጃዎች ትጽፋላችሁ ማለት ነው። ከዛ you compare variations and their impact on the organisms። ስለዚህ የነዚህን የለካችኋቸውን abiotic factors ታወዳድራላችሁ እና ሊኖራቸው የሚችለውን ተጽዕኖም በዛ አካባቢ በሚኖሩ ኦርጋኒዝሞች ያላቸው ነገሮች ላይ አናላይዝ ታደርጋላችሁ ማለት ነው፣ ወይም ደግሞ ትተነትናላችሁ። አሁን ደግሞ ስለ biotic factors ስንመለከት these biotic factors are the living components of the ecosystem that influence the distribution of organisms in their environment። biotic factor የምንላቸው በስነ ምህዳር ውስጥ የምናገኛቸው ህይወት ያላቸው ነገሮች ናቸው። የሌሎች ህይወት ያላቸው ነገሮችን ስርጭት ላይ ተጽዕኖ የሚያደርጉ ማለት ነው። የነዛን ሊቪንግ ኦርጋኒዝሞች በአካባቢያቸው ያለውን አሰረጫጨት ላይ ተጽዕኖ የሚያሳድሩ ህይወት ያላቸው የስነ ምህዳር አካሎችን ነው ማለት ነው biotic factors የምንለው። often the ability of a species to survive ብዙ ጊዜ የአንድ ዝርያ በህይወት የመቆየቱ ነገር and reproduce የመራባቱ ነገር is reduced by its interactions with other species ከሌሎች ዝርዮች ጋር ባለው መስተጋብር አማካኝነት ሊቀንስ ይችላል። ለምሳሌ such as predators መኖር የአዳኞች መኖር ማለት ነው organisms that kill their prey። እዚህ ጋር እንደምታዩቸው ታድነው የሚበሉ ፕሬዎች አሉ፣ አዳኞች ደግሞ አሉ። ስለዚህ የአዳኞች ቁጥር መብዛት የታዳኞች ቁጥርን ማሳነስ ሊያስከትል ይችላል። ኦር ደግሞ herbivore በምንለው በሳር በሊታዎች አማካኝነት organisms that eat plants or algaeዎችን ማለት ነው ዋቅላሚዎችንና እጽዋቶችን የሚበሉ ደግሞ ኦርጋኒዝሞች መኖርም እንደዚሁ የሌሎች ስፒሺሶችን የሌሎች ህይወት ያላቸው እንደ እጽዋትና አልጌ ያሉ ህይወት ያላቸው ነገሮች መቀነስ ላይ የራሱ የሆነ ተጽዕኖ አለው ማለት ነው። herbivore could affect the distribution of a food species። የሳር በሊታዎች መኖር የተለያዩ ለምግብነት የሚቀርቡ የእጽዋት አይነት ዝርያዎችን ስርጭት ላይ የራሱን የሆነ ተጽዕኖ ሊያሳድር ይችላል። in addition to predation and herbivore ከማደንና ደግሞ ከሳር በሊታ ከአዳኞችና ከሳር በሊታ ህይወት ያላቸው ነገሮች በተጨማሪም the presence or absence of pollinators እርከበ ብናኝ ወይም pollination እንዲከናወን የሚያግዙ የተለያዩ ነፍሳት አሉ እንደ ቢራቢሮ፣ ንብ የመሳሰሉ ህይወት ያላቸው ነገሮች መኖር አለመኖር፣ እንዲሁም ደግሞ food resources, parasites, pathogens መኖር አለመኖር፣ የተለያዩ የምግብ ምንጭነት መሆን የሚችሉ የተለያዩ እንስሶች አለመኖር፣ ፓራሳይት ጥገኛ የሆኑ በሽታ አምጪ የሆኑ ተህዋሳን አለመኖር ወይም መኖር፣ እንዲሁም ደግሞ and also competing organisms can act as a biotic limitation on a species distribution ማለት ነው። ተፎካካሪ ሌሎች ህይወት ያላቸው ነገሮች መኖር አለመኖር ራሱን የቻለ የተለያዩ ህይወት ያላቸው ዝርዮች ስርጭት ላይ የራሱን የሆነ ሊሚቴሽን ገደቦችን ተጽዕኖችን ሊያሳድር ይችላል። such biotic limitations are common in nature። እንደዚህ ያሉ biotic factors በተፈጥሮ የተለመዱ ናቸው ማለት ነው። ስለዚህ ከፊገር 6.2 እንደምናየው producers, consumers, decomposers የምንላቸው biotic factors የተለመዱ ናቸው ማለት ነው። በየብስም ወይም ምድራዊ በሆነም ስነ ምህዳር ውስጥ እንዲሁም ደግሞ አኳቲክ ወይም ውሃማ በምንለው የዓለማችን ክፍሎች ውስጥ ማለት ነው። activity 6.4 ደግሞ እዚህ ጋር ብንሰራ it's a field observation። አሁንም ቀደም ብላችሁ እንደሰራቻቸው በመስኮታችሁ ምልከታ የምታካሂዱበት የተግባር ስራ ነው። ምንድነው የምታደርጉት? you make a field visit in your village or school compound, take a note on the effects various biotic factors that affect the distribution of organisms። አሁን ደግሞ ቅድም በactivity 6.3 ስለ abiotic factors ነበር የተመለከታችሁት። አሁን ደግሞ ወጣችሁ በአካባቢያችሁ ወይም ደግሞ በትምህርት ቅጥር ግቢያችሁ ውስጥ ስለምታያቸው የተለያዩ ኦርጋኒዝሞች ዲስትሪቢዩሽንን የኦርጋኒዝሞች ስርጭት ላይ ተጽዕኖ ሊያሳድሩ የሚችሉ ባዮቲክ ፋክተሮችን ታስተውላላችሁ ማለት ነው፣ ትመለከታላችሁ ማለት ነው። ለምሳሌ ፕሬዴተርስ ካሉ፣ አዳኞች ካሉ፣ ሄርቢቮርስ ካሉ፣ ሳር በሊታዎች ካሉ፣ ፓራሳይቶች ጥገኛ የሆኑ እንስሶች ካሉ፣ ዲኮምፖዘርስ ካሉ፣ አበስባሽ የሆኑ ህይወት ያላቸው ነገሮች፣ ኮምፒቲንግ ኦርጋኒዝምስ ለፉድ ሪሶርስ ለቦታና ለምግብ የሚፎካከሩ ሌሎች ኦርጋኒዝሞች ካሉ
ትመለከታላችሁ ማለት ነው እዛ ፊልድ ላይ ወጣችሁ። ወይም ደግሞ በአማራጩ ኦልተርናቲቭሊ አስክ አን ኢኮሎጂስት ኦር ባዮሎጂስት ኢን ዩር ቪሌጅ በአካባቢያችሁ የምታገኟቸው የስነ ምህዳር ተመራማሪዎች ካሉ እነሱን ትጠይቃቸዋላችሁ ማለት ነው። እንዴት how the distribution of herbivores and predators affect the distribution of food species የሚለውን ነገር እንዴት የሳር በሊታዎችና የአዳኞች ስርጭት ሌሎች ለምግብነት የሚውሉ ዝርዮች ላይ ያለውን ተጽዕኖ ማለት ነው። እዛ ግን ፊልድ የምትወጡ ከሆነ you need this materials እንደ ኖትቡክ፣ ባይኖክለር የሩቅን ነገር አቅርቦ ማየት የሚያስችለን መሳሪያን እንዲሁም ደግሞ ሜትር መለኪያ ሜትሮች የመሳሰሉ እርሳስ የመሳሰሉትን ያስፈልጋቸዋል ማለት ነው። ከዛ መስክ ስትወጡ የምታደርጓቸው የተለያዩ ምልከታዎችን ብናይ ለምሳሌ ፕሬዴተርስ ካሉ አዳኞችን ካሉና እንዴት የአዳኞች መኖር የታዳኞች አሰረጫጨት ስርጭት ላይ ያሳደረው ተጽዕኖ ካለ ትመለከታላችሁ። ሄርቢቮርስ ኤኒ ሳር የሚገጡ ህይወት ያላቸው ነገሮች ካሉ ትመለከታላችሁ። ፓራሳይትስ ካሉ ምሳሌ የታመመ የተበላሸ እጽዋት ወይም እንስሳት ካሉ በዛ በምትመለከቱበት መስክ ላይ ታያላችሁ። ዲኮምፖዘርስ ካሉ የበሰበሱ ያሉ ማተርስ ካሉ ታያላችሁ። ኤንድ ኮምፒቲሽንም ካያችሁ አንድ ዝርያ ከሌላ ዝርያ ጋር ወይም እነዛ ተመሳሳይ ዝርዮች ላለው ምግብ ወይም ለቦታ የሚፎካከሩና የሚወዳደሩ አይነት ከሆኑ እነሱንም ትመለከታላችሁ ማለት ነው። እንግዲህ በምትመለከቱበት ጊዜ ልታያቸው የምትችሉ ለውጦች ምንድን ናቸው? ሞስት ኢምፓክትፉል ፋክተርስ እነዚህ አዳኞችና ሳር በሊታዎች በቀጥታ ኢንፍሉዌንስ ሊያደርጉ ይችላሉ በታዳኞቹና በእጽዋቶቹ ስርጭት ቁጥር ማነስ ላይ። ሌላው ደግሞ you may see the role of decomposers or competition እነዚህ አበስባሾችን ደግሞ በምትመለከቱበት ጊዜ እንዴት ዲኮምፖዘርስ በመኖራቸው አፈሩ ለምን እንደሚሆን የተለያዩ የኒውትሪንቶች ዑደት ላይ ያለውን አስተዋጽኦ ልትመለከቱ ትችላላችሁ ማለት ነው። ኤንድ እንዴት ደግሞ በዝርዮች መካከል የሚደረግ ኮምፒቲሽን ወይም ውድድር ደግሞ አፌክት እንደሚያደርግ እያንዳንዱ በዛ አካባቢ የሚገኙ ዝርዮች ስርጭት ላይም ልትመለከቱ ትችላላችሁ ማለት ነው። የዛሬ ቪዲዮችን ከመጨረሳችን በፊት እስቲ አሰስመንት ሰልፍ አሰስመንት 6.2 ስንሰራ ራሳችን የምንገመግብበት ጥያቄዎች የመጀመሪያ ጥያቄ ይምለናል why is solar energy such an important factor for most ecosystems አብዛኞቹ ስነ ምህዳሮች ለምንድነው የፀሐይ ብርሃን ኃይል በጣም አስፈላጊ የሆነ ፋክተር የሆነው ይለናል። ሁለተኛ ደግሞ which abiotic factor is more important for aquatic organisms compared to terrestrial ones ይለናል። የትኛው ኤባዮቲክ ፋክተር ነው ለአኳቲክ ኦርጋኒዝሞች ወይም በውሃ ውስጥ ለሚገኙ ህይወት ያላቸው ነገሮች ላይ በጣም አስፈላጊ የሆነው ይለናል። ከምድር ላይ ከሚኖሩ ህይወት ካላቸው ነገሮች አንጻር ይለናል እና ኤክስፕሌን አርጉ ይለናል። ምክንያታችሁንም አብራሩ ይለናል። ሶ የመጀመሪያው ጥያቄ ስንመልስ the importance of solar energy is ምክንያቱም this solar energy drives photosynthesis አይደለም የፀሐይ ብርሃን በመኖሩ ነው እጽዋት በምድር ላይ የሚገኙ እጽዋት እንዲሁም በውሃ ውስጥ የሚገኙ እጽዋት ፎቶሲንተሲስ ሂደትን ማከናወን የሚችሉት which forms the base of most food chains and sustaining ecosystem ማለት ነው። የነዚህ ደግሞ የእጽዋት ምግብ ማምረት ነው ለአብዛኛው የምግብ ሰንሰለት ስር መሰረት የሚሆነው ከዛ ፉድ ቼን ላይ ተንተርሶ ነው ማለት ነው። ሌሎች የኢኮሲስተሙ የስነ ምህዳሩ ህይወት ያላቸው ነገሮች የሚኖሩት ማለት ነው። እጽዋትን የሚበሉ አሉ ኮንሱመርስ እነዛ ኮንሱመርስ በሌሎች ኮንሱመሮች ሲበሉ እያለ ነው የምግብ ሰንሰለት ኖሮ አንድ ስነ ምህዳር ውስጥ የሚገኙ የተለያዩ ያላቸው ነገሮች በህይወት መቆየት የሚችሉት ማለት ነው። በዛ ምክንያት ነው ስር መሰረት ስለሆነ ነው the solar energy it's a very important factor for most ecosystems የምንለው። ለሁለተኛው ጥያቄ ደግሞ የትኛው abiotic factor ነው ለአኳቲክ ኦርጋኒዝምስ more important ለሚለው it is dissolved oxygen አይደለም ቀደም ብለን አብራርተነዋል። በውሃ ውስጥ የሚገኝ የተዋህደ የሟማ የኦክሲጅን መጠን በጣም ወሳኝ ነው ብለናል። አንድ አኳቲክ ኦርጋኒዝም በውሃ ውስጥ የሚኖር ኦርጋኒዝም በህይወት የመቆየቱ ነገር የሚወስነው በውሃ ውስጥ የሚገኘው የኦክሲጅን መጠን ላይ ተመስርቶ ነው ብለናል።
unlike the terrestrial organisms that use atmospheric oxygen ማለት ነው። ከቴሬስትሪያል ኦርጋኒዝሞች በተለየ መልኩ ምክንያቱም በምድር ላይ የሚገኙ ህይወት ያላቸው ነገሮች አትሞስፌሪክ ኦክሲጅንን በብዛት የሚገኝ የከባቢ አየር ውስጥ የሚገኘው ኦክሲጅን ስለሆነ የሚጠቀሙት ያን ያህል አይቸገሩም። ነገር ግን በውሃ ውስጥ የሚኖሩ ኦርጋኒዝሞች ህይወት ያላቸው ነገሮች ግን ዲዞልቭድ ኦክሲጅን በውሃ ውስጥ ዲዞልቭድ የሆነው ኦክሲጅን መጠን ነው ማለት ነው በጣም ክሪቲካል የሆነው ወሳኝ የሆነው ኤባዮቲክ ፋክተር። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ ደግሞ 6.13 ኢኮሎጂካል ሌቭልስ ወይም ደግሞ በስነ ምህዳር ውስጥ ስለምናገኛቸው የተለያዩ ደረጃዎች የምንመለከት ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች ካላችሁ እዛ ላይ ጠይቁን፣ አስተያየቶችንም ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱ።